It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የእንግሊዝ ፕሪሚየር ሊግ እንግዲህ ወደ መጠናቀቁ ነው። የእንግሊዝ ፕሪሚየር ሊግን የመጨረሻ እጣ ፈንታ ማን ሻምፒዮን ሆነ የሚለውን፣ እነማን ወደ አውሮፓ ቻምፒዮንስ ሊግ ገቡ፣ በዩሮፓ ሊግ በኮንፈረንስ ሊግ የሚሳተፉትን እንደዚሁም ከእንግሊዝ ፕሪሚየር ሊግ የሚሰናበቱትን ክለቦች ሙሉ በሙሉ ከቀናት በኋላ እናውቃለን። በጣም ጥቂት ጊዜ ነው የቀረው ውድድሩ ሊጠናቀቅ ስለሆነ ማለት ነው። ከምንም በላይ በዚህ ሰዓት ላይ የበለጠ ጉጉት እየፈጠረ ያለው የእንግሊዝ ፕሪሚየር ሊግ የ2025-26 ዋንጫ አሸናፊ ማን ይሆናል የሚለው ጥያቄ ነው። ለምን ያልሽኝ እንደሆነ በጣም ለእርግጠኝነት በተቃረበ ስሜት ወደ ቻምፒየንስ ሊግ የሚገቡትን ክለቦች ማንነት አውቀናል የሚል መረዳት አለን ይመስለኛል። ቢያንስ አርሰናል፣ ማንቸስተር ሲቲ እና ማንቸስተር ዩናይትድ ወደ አውሮፓ ቻምፒዮንስ ሊግ ለቀጣዩ የውድድር ዓመት የሚገቡ መሆኑ እርግጥ ሆኗል። ሊቨርፑልም አይቀርም፣ አስቶን ቪላም እንደዛው። ሌሎቹ ክለቦች የነ አስቶን ቪላን ቦታ መንጠቅ አቅማቸው፣ የነ ሊቨርፑልን ቦታ የመንጠቅ አቅማቸው ኦልሬዲ ባለው የነጥብ ልዩነት ምክንያት የሊቨርፑልንና የአስቶን ቪላን ደጋፊዎች ስጋት ላይ የሚጥል ይሆናል ብለን አንገምትም። ምንም እንኳን አስቶን ቪላ አሁንም እየተሸነፈ ቢሆንም በቶተንሃም ሆትስፐርስ 2-0 የተሸነፈበትንም ጨዋታ አይተናል። በዩሮፓ ሊግ የግማሽ ፍጻሜ ጨዋታ በኖቲንግሃም ፎረስት የተሸነፈበትንም ጨዋታ አይተናል። መልስ ቢኖረውም ኡናይ ኤምሬ የዩሮፓ ሊግ አለቃ ናቸው ይባላል። እንዴት ዩሮፓ ሊግ ዋንጫን ማሸነፍ እንደሚቻልም ያውቃሉ ነው የብዙዎቻችን እውቀት። ስለዚህ ቻምፒዮንስ ሊግ ጥያቄያችን አይደለም። ብዙ ይሄ ዊኪን ዊክ አውት ወይም ጨዋታ በመጣ ቁጥር ያልፍ ይሆን ይወድቅ ይሆን ምናምን ብለን የምናነሳው ነገር አይደለም። የእንግሊዝ ፕሪሚየር ሊግ ሶስተኛ ተሰናባች ክለብ ማንነት በዌስትሃም በቶተንሃም እዛ አካባቢ ባሉ ክለቦች በጣም ያጓጓል። ግን ዌስትሃም ብዙ ደጋፊ ስለሌለው እዚህ ሀገር፣ ቶተንሃምም ብዙ ደጋፊ ስለሌለው እዚህ ሀገር ከአርሰናልና ከማንቸስተር ሲቲ ዋንጫውን ማን ይበላል ከሚለው ጥያቄ ጋር እኩል አድርገን ልናነሳው አንችልም። አርሰናልና ማንቸስተር ሲቲ ሲሆን ጉዳዩ አርሰናል በጣም ብዙ ደጋፊ ስላለው ብቻ ግን አይደል። የእውነት ለመናገር የሁለቱ ትንቅንቅ በጣም ስለሚያጓጓ እንጂ እየሆነ ያለው ነገር እየሆነ ያለው ድራማዊ ክስተት ቀልብን እግር ኳስ ባቶ እጅም ጭምር ይይዛል። እዛ ውስጥ በጣም ብዙ ታሪኮች አሉ ሳምሪ፣ በጣም ብዙ ታሪኮች አሉ። ካሉት ታሪኮች መካከል አንደኛው ምንድን ነው ያልሽኝ እንደሆነ አርሰናል 22 ዓመት የፕሪሚየር ሊጉን ዋንጫ አላሸነፈም። ከሆነ ዘንድሮ ድል ማድረግ ከቻለ የተለየ ነው የሚሆነው። ምክንያቱም 22 ዓመት የጠበቁ 22 ዓመት የታገሱ ብዙ ተስፋ አስቆራጭ ሂደቶችን ያለፉ የአርሰናል ደጋፊዎች እንዴት እንደሚያደርጋቸው ማየት ገለልተኞች ጭምር የሚናፍቁት ይመስለኛል። የመጀመሪያው እነዚህ 22 ዓመታት ብዙ የታየባቸው ናቸው። እነዚህ 22 ዓመታት መከበር እየደበዘዘ መናቅ ደግሞ አቅም እየፈጠረ የትም አይደርሱም መባል የአርሰናል ልማዱ ሆኖ ቆይቷል። የትም አይደርሱም እነሱ ከመሩ አነሳቸው
ሄደው የሆነ ቦታ ላይ መጣላቸው አይቀርም ምናምን መባል ለአርሰናል ልምድ ሆኗል። በዮናይ ኤምሬም ጊዜ አጭር ቢሆነ የሳቸው ጊዜ በቬንገርም ጊዜ በተለይ መጨረሻው የቬንገር ጊዜ አያምርም ነበር። ይሄ አይነቱ ባህሪ የበለጠ ጎልቶ የታየበት ነው። በአርቴታም ጊዜ ቡድኑ በየጊዜው ፕሮግረስ ላይ የነበረም እንኳን ቢሆን ነገር ግን 2022-23 2023-24 እንዴት እንደተጠናቀቀ እንዴት አርሰናል ሁለተኛ እንደወጣ ለሚያስታውስ ሰው አመላቸው ነው ብሎ ጮክ ብሎ እንዲናገር ጉልበት ሰጥቶት ቆይቷል። ይሄ የሚገርም ታሪክ እኮ የሚገርም ድራማ ነው፣ ስሜትን ለመያዝ የሚያግዝ ማለት። ከዛ ዘንድሮ መጡና 9 ነጥብ ሲበልጡ እንደ አምናው መስሏቱ እንደዛኛው ጊዜ መስሎታል። አስቀድመን ይህን ያህል ጨዋታ እየቀረ ነው የፕሪሚየር ሊጉን ዋንጫ የምናነሳው የሚል ለፓርቲ የመዘጋጀት አዝማሚያ ታየ። የጥሪ ካርድ የተዘጋጀባቸው ፕሮግራሞች አሉ እኮ። ጨዋታ አርሰናል ዋንጫ ማሸነፉን የሚያረጋግጥበት ጨዋታን እዚህ ቦታ ሰብሰብ ብለን ነው የምናየው ያሉ ሰዎች እኮ ቦታ እየመረጡ እንደነበረን ያውቃል። አንድ ላይ ግዙፍ ቦታ ላይ የአርሰናል ደጋፊዎች ሰብሰብ ብለው በጋራ ከ22 ዓመት በኋላ የሚገኘውን ዋንጫ ሰለብሬት የሚያደርጉበት ሂሳብ ተሰራና የትኛው ጨዋታ ነው ዋንጫ ማረጋገጫው ሞስት ላይክሊ የሚሆነው ተብሎ እሱን ጨዋታ ነው በግዙፍ ቦታ በጣም ብዙ ሺዎች የሚቆጠሩ ሰዎች አንድ ላይ ሆነው ሰለብሬት ሊያደርጉ ዝግጁነት ነበረ። መቼ በአርሰናልና በማንቸስተር ሲቲ መካከል ያለው የነጥብ ልዩነት እየሰፋ እየተለጠጠ በመጣ ጊዜ ከዛም የያዝያና የአርሰናል ፈተናውን ማለፍ ማቃት የአርሰናል መንገራገጭ ይህንን ሁሉ እቅድ ጎዳው። በጣም ለማተሚያ ቤቶቹ ያዛርገው የሚያስብል ሆነ። ቦታዎቹን ልበሙሉ ሆኖ መደራደር ቡክ ማድረግ አስቸጋሪ ሆነ። ሆቴሎች ሊሆኑ ይችላሉ፣ ስቴዲየምም ያሰባለ ምናምን። ከዛ ተናነቁ ማንቸስተር ሲቲ እና አርሰናል። ከዛ ኦል ኦፍ ሰደን የአርሰናል የ9 ነጥብ ልዩነት 0 ሆነ። ኦል ኦፍ ሰደን ማንቸስተር ሲቲ የደረጃ ሰንጠረዡ መሪ ሆነ። በድንገት ማንቸስተር ሲቲ ዋንጫውን ለማሸነፍ ከአርሰናል ይልቅ ባለ አቅም መስሎ ታየ። እስከ ትላንትናው ምሽት ድረስ እስከ ፉልሃሙ ጨዋታ ድረስ የማንቸስተር ሲቲ ደጋፊዎች ይሰማቸው የነበረው ስሜት ድሉ የኛ ነው፣ አይቀርም ነው፣ ምንም አያመጡም፣ የትም አይደርሱም፣ እናውቃቸዋለን፣ እንደ ልማዳቸው እንሰጣቸዋለን ነው ስሜቱ የነበረው። አርሰናል ቤትም የነበረው ስሜት ካልተዋሸ እና መደባበቅ ካልተፈለገ በስተቀረ ፍርሃት ጉልበት እያገኘ ሰቀቀን ቦታውን አስፍቶ እየያዘ ምናምን ነበረኩ። ይሄን ሁሉ የቀየሩት የመጨረሻዎች አሁን የትላንቱናውና የቅዳሜው ጨዋታ ናቸው። አርሰናል ፉላምን ያሸነፈበት መንገድ እንደዚህማ ከሆኑ የአርሰናል ደጋፊ ከተስፋ መቁረጥ የመውጣት ፍንጭ አሳየ። እንደዚህማ ከሆኑ በግብ ክፍያ ዋንጫውን ለማሸነፍ ወይም ብዙ ባገባ ዋንጫውን ለማሸነፍ በሚደረግ ፉክክር የኔ ክለብ አርሰናል መድፈኞቹ የተሻለ እድል አላቸዋልና ባለ ድምፅ ሆነ፣ ወጥቶ መናገር ጀመረ። የቅዳሜውን የአርሰናልን ድንቅ ድል የትናንትናው የኤቨርተንና የማንቸስተር ሲቲ ጨዋታ ለአርሰናል ደጋፊዎች የበለጠ ምቾትን የሚሰጥ ሆነ። ማንቸስተር ሲቲ ነጥብ ጣለ፣ 3-3 ከኤቨርተን ጋር ተለያየ። አሁን ማንቸስተር ሲቲ የራሱን እድል በራሱ አይወስንም። አርሰናል ካልተሳሳተለት በስተቀረ ሲቲ ሻምፒዮን አይሆን። አሁን አርሰናል
በተወለወለ ሳህን ለሳህኑም ለዋንጫውም ክብር በተጠነቀቁ እጆች ከመጠንቀቃቸው የተነሳ ጓንት አጥልቀው ዋንጫውን በእጅ መዳፋቸው መንካት የሚችሉት የአርሰናል አምበል፣ የአርሰናል ተጫዋቾች፣ የአርሰናል አሰልጣኝ ምናምን ብቻ እንዲሁም በማሰብ በሚመስል መንገድ ዋንጫውን ይዘው ወደ አርሰናል ሲሄዱ ምናምን ነው ለኔ የሚታየኛው። ዋንጫው መጣብኝ ብሎ ካልሸሸ በቀር ከዋንጫ መሽኮርመሙን ካላቆመ በስተቀር አርሰናል አሁን 3 ጨዋታ እየቀረ እነዛን 3 ጨዋታዎች ማሸነፍ ከ22 ዓመት በኋላ የፕሪሚየር ሊግ ሻምፒዮን የሚያስብል እየሆነ ይሄንን ካባከነ ከባድ ነው የሚሆነው። በጣም አስቸጋሪ ነው የሚሆነው ለመቀበልም ለመረዳትም። ለነገሩ ከመቀበልና ከመረዳት በፊት ወደ መረዳትም ለማዘመም ወደ መቀበልም ለመወሰን ፕሮሰስ ማድረግ አለብሻል። የሆነውን ነገር ኢትስ ሃርድ ቱ ፕሮሰስ ይፈን ለኔ ይሆናልም ብሎ ለመገመት ምንድነው የሆነው ማለት ምንድነው የሆኑት የሆኑትን ለመረዳት አእምሮሽ ፕሮሰስ ማድረግ አለበት። ይሄ እኮ በዚህ ምክንያት ነው እንዲል ፕሮሰስ ማድረግ በጣም ከባድ ነው። ከዚህ በኋላ የሚያባክኑት ከሆነ ከዚህ በኋላ የሚያበላሹት ከሆነ ግን ስቲል ኤኒቲንግ ካን ሃፕን ምንም ነገር ሊሆን ይችላል። ግን አርሰናል ከዚህ በላይ ምን ይመቻችለት የሚያስብል ትልቅ ነገር ደግሞ ተፈጥሯል። አትሌቲክ ዛሬ ማለዳ ይዞት የወጣው አንድ ጥያቄ the earliest አርሰናል ዋንጫ ማሸነፉን የሚያረጋግጠው መቼ ነው? the earliest ቢዘገይ ቢፈጥን መቼ ነው? ቢዘገይስ መቼ ነው? ሰርተውታ ስሌቱ እንዲህ ቢሆን ከመሆን እድላቸው ጋር በተያዘ አስቀምጠውታ። ይሄ አንድ ጉዳይ ነው ሳምሪ አላስተኛ ያለን። የእውነት ለመናገር የትናንትናው ጨዋታ ካለቀ በኋላ ይሄ ግድም ትኝት ያለ ሰው እድለኛ ነው። እውነቴን ነው የምናገርሽ። ምክንያቱም ይሄ ዋንጫ የማሸነፍ ውጥረት ምን ማለት እንደሆነ እናውቃለን ሁላችንም። በዚህ ዋንጫ ማሸነፍ ውጥረት ውስጥ ትላንት ዶኩ ጎል አገባ፣ 1-0 መራ። የሚገርም ጎል አገባ። ሰከንድ ሀፍ ላይ ይጨምራሉ እንጂ እንዲሆናሉ ብሎ የገመተ የለ። እነዛ 13 ደቂቃዎች ምንድን ነው የሆነው? 13 ደቂቃ ምን ሲሆን ኤቨርተን ማንቸስተር ሲቲ ላይ 3 ጎል ሲያገባ፣ እሺ የመጀመሪያው ማርክ ይሄ የተሳሳተ ይሄ ልጅ ዋንጫ ለማሸነፍ እንዲረዳ ሲቲን የተቀላቀለ ተጫዋች ነው። ይሄ ልጅ ተሳሳተ። ጨዋታውን ላዩ ሰዎች ስህተቱን ከሰራ በኋላ ፊቱ ላይ ይታይበት የነበረው ድንጋጤ በከባዱ የደነገጠው። ከዛ በኋላ ጎል ገባ። ከዛ በኋላ በማዕዘን ምት የገባው ጎል አለ። ከዛ በኋላ ደግሞ እንደገና በመልሶ ማጥቃት ጎል ገባባቸው 3-1። የዛን ሰዓት ላይ የነበረው የአርሰናል ደጋፊዎችን ስሜት ካልነገሩን ስለማናውቅ ኦፍኮርስ አንዳንዶቹ በሶሻል ሚዲያ ስለሚያጋሩ የማየት እድል አለን። ቢያንስ ግን በጉዲሰን ፓርክ የነበሩ የማንቸስተር ሲቲ ደጋፊዎች 3ኛው ጎል ሲገባ ማንቸስተር ሲቲ ላይ ስቴዲየሙን ለቀው መውጣት ሲጀምሩ የቴሌቪዥኑ ካሜራ አሳየን፣ ኮሜንታተሩም ነገረን። ሲቲዎች ጥለው እየሄዱ ነው አለ። ሄዱላችሁ፣ ማየት አቃታቸው ቡድናቸው እንዲህ ሲሆን። ግን እግዚአብሔርን የሚያመሰግኑ የሚመስለኝ እኔ እነዚህ ስቴዲየም ጥለው ለመውጣት መንገድ የጀመሩ የማንቸስተር ሲቲ ደጋፊዎች የኤቨርተን 3ኛ ጎልና የሃላንድ ጎል መካከል ያለው ተቀራራቢ ደቂቃ ፍጥነቱ ያም ገባ ይህም ገባ ወዲያው በቃ ከመሃል ጀምሮ ጎል ገባ እኮ ሌላ ብዙ ነገር አልሆነም። ጥለው እንዳይሄዱ አረጋችሁ፣ ተመለሱ ተባል። ሲቲ ቻንሳል የሚል ስሜት ተፈጠረ። ቢያንስ አቻ ይወጣል፣ ቢያንስ አቻ ለመውጣት የሚችለውን ነገር በሙሉ
ያደርጋል ተባለ። ሲቲ የማዕዘን ምት ሲያገኝ ዶናሩማ ሊሻማ ሲሄድ ትርኢት ነው የነበረው። ከዛ እንደገና የማዕዘን ምት ሲገኝ ዶናሩማ አሁንም ሊሻማ ሄድ። እሱ ሊሻማ እዛ በቆመበት ነው የማዕዘን ምቱ የተሻገረው ኳስ ሊያወጡ በቴስታ ሲመቱት ማርክ ጊሄ እግር ስር ሊገባ ሲል ተውልኝ አለው ዶኩ። ሲተውለት ጠመዘዘው። ይሄ ሲሆን 97 ደቂቃ እኮ። እዚህ ጋ ነው ትልቁ ጥያቄ የሚመጣው። በጣም ትልቁ ጥያቄ የሚመጣው እዚህ ጋ ነው። እቺ ጎል ዋጋዋ ምን ይሆን የሚል። እቺ ጎል ዋጋዋ ፋይዳዋ የሚታወቀው ይላል ዚ አትሌቲክ የውድድር ዓመቱ መጨረሻ ላይ ነው። የውድድር ዓመቱ መጨረሻ ላይ ያቺ ዶኩ ያገባት የ97ኛ ደቂቃ ጎል ለማንቸስተር ሲቲ ያስገኘችው 1 ነጥብ ይሄንን ልዩነት ፈጠረች፣ ይሄንን ነገር አመጣች ሊያስብል ይችላል። ወይም ፋይዳ ቢሶናም ልትቀር ትችላለች። ኔቨር ነው አይታወቅም። ዋጋው በጣም ከፍ ያለ። ለነገሩ ይህንን አስተያየት እኔ ጃሚ ካራገርም ሲሰጠው ነበር። አይተው ከሆነ እሱ እንደውም ያመሳሰለው ከምን ጋራ ነው 2014 በነበረው የፕሪሚየር ሊግ ውድድር ላይ ተመሳሳይ ነገር አጋጥሟል ነው የሚለው እሱ ሲያስታውስ ማለት ነው። እና በዛ ወቅት ላይ ልክ ማንቸስተር ሲቲ እንዲህ የውድድር ዓመቱ ሊጠናቀቅ በነበረበትና ሊቨርፑልና ማንቸስተር ሲቲ ለዋንጫ እየተፎካከሩ የነበረበት ወቅት ላይ ባልተገመተ ሁኔታ ከሰንደርላንድ ጋር ተጫውቶ ነጥብ ጣለ ማንቸስተር ሲቲ። ከዛ በኋላ ያቻ ውጤት ተመዘገበ ማለት ነው እና መጨረሻ የውድድር ዓመቱ መጨረሻ ላይ ማንቸስተር ሲቲ ሻምፒዮን ሆነ። ይህንን ሻምፒዮናነቱን ያመጣው የሰንደርላንድን ጨዋታ ባቻ ውጤት መጨረስ ነው ወይም መጨረሻ ላይ ተሟሙቶም ቢሆን አቻ መውጣቱ ነው። እና አሁንም የዶኩ ጎል ምን ያክል ዋጋ እንዳላት ዛሬ ላይ ቆመን አናቅም። የውድድር ዓመቱ መጨረሻ ላይ ግን ሊገባን ይችላል። ይሄ አንድ ነገር የተሰጠው አስተያየት ነው፣ ደግሞም ልክም ይመስለኛል። ግን በሌላ መንገድ ደግሞ ካየኸው በዚህ ወቅት ላይ ሆኖ ማንቸስተር ሲቲ 4 ጨዋታ አርሰናል 3 ጨዋታ እየቀረው ጨዋታን አቻ ውጤት ማጠናቀቅ ከመሸነፍም ተለይቶ ሊታይ አይችልም የሚል ደግሞ አስተያየትም አለ። ይታያል አለ እንደዚህ አይነት ነገር አለ። ጋርዲዮላ ያለው ልክ ነው። ሁሌም 97ኛው ደቂቃ ላይ ጎል ስታገቢ እና ያ ጎል የጨዋታው የመጨረሻ ሙከራ የመጨረሻ ጥረት መሆኑን ስታውቂ ካጣሽው 2 ነጥብ ይልቅ ስለ ጎሉ ካጣሽው 2 ነጥብ ይልቅ ስላገኘሽው 1 ነጥብ ታስቢያለሽ። አንድ አሁን አርሰናል ትላንት ይበልጥ ይጠቀም የነበረው ሲቲ ቢሸነፍ ነው። ለምን ብትይ ማንቸስተር ሲቲ ቢሸነፍ አርሰናል ቢሸነፍም ምንም የሚመጣ ነገር የለም። መልሰው እኩል ነው የሚመጡት። የግብ ክፍያ ይወስነዋል። አሁን አርሰናል በዛ አድቫንቴጅ አለው ነው እኮ። ቢሸነፍ ኖሮ ሲቲ ለአርሰናል አንድ የመሸነፍ ነፃነትን ይሰጠዋል። ወይ በክሪስታል ፓላስ መጨረሻ ላይ ወይ በበርንሌ 37ኛው ጨዋታ ላይ ወይ በእሁዱ የዌስትሃም ጨዋታ ቢሸነፍ ከዋንጫ ፉክክር አንጻር ምንም የሚያሳጣው ነገር የለም። አሁን ግን እንደዛ የለም። እንዴት ነው እንደዚህ ሆኖ እያለ በዚህ ሰዓት ላይ አቻውቶ 2 ነጥብ መጣል ከመሸነፍ እኩል ነው ምነው? አይደለም፣ በጭራሽ አይደለም። አሁን አርሰናል መሸነፍ አይችልም። አሁን አርሰናል በዌስትሃም የተሸነፈ እንደሆነ ሲቲ ደግሞ 4ቱንም ጨዋታ ካሸነፈ አለቀ እኮ በቃ ለሲቲ ሆነ። ትላንት ተሸንፎ ቢሆን ኖሮ ያቺ የዶኩ ጎል ባትገባ ኖሮ ግን 3-2 ጨዋታው በኤቨርተን አሸናፊነት ተጠናቆ ቢሆን ግን አርሰናል በዌስትሃም ቢሸነፍ ወይ በክሪስታል ፓላስ ወይ በበርንሌ ባልተጠበቀ ሁኔታ ቢሸነፍ ኢትስ ኢቭን ኦኬ፣ ምንም ችግር የለውም ነበረ። ፖይንቴን አገኘሽ? ስለዚህ አንዷ ነጥብማ እንደዚህ አይነት ፋይዳ እያላት እንደዛ ልረዳት አልችልም እኔ። አዎ ልክ ነው። የሚቀጥሉት ጨዋታዎች የበለጠ በጣም ከባድ ናቸው፣ የበለጠ ወሳኝ ናቸው። ደግሞ አሁን በሚቀጥለው ሳምንት ቀድሞ የሚጫወተው ማንቸስተር ሲቲ ነው፣ ከብሬንትፎርድ ጋር ይጫወታል። እና ከስንት ነው ሆም ጌም ያለው? ከዚህ በኋላ 1 መሰለኝ ሆም ጌም ነው 2 ኧረ 3 ነው መሰለኝ በተከታታይ። ከብሬንትፎርድ ሆም ጌም ነው፣ ከበርንመዝ ነው አዌ
እሺ ብቻ ግን ቀድሞ ይሄው አለ እናየዋለን። እሺ የብሬንትፎርዱ ሆም ነው፣ የክሪስታል ፓላሱም ሆም ነው። አዎ እሱ በተከታታይ ያለው በተከታታይ ሁለቱ ሆም ነው። ስለዚህ ከዛ በኋላ ከበርንመዝ እና ካስቶን ቪላ ጋር የሚያደርገው ግን አዌይ ነው። ስለዚህ ሁለት ነው። አዎ ስለዚህ እንደዛ ነው። ግን አርሰናል ከዌስትሃም ጋር ከመጫወቱ በፊት ሁለቱ አዌይ ነው። አርሰናል ደግሞ ሁለቱ አዌይ ነው። አንዱ ከበርንሌ ጋር ሆም ነው። አንድ ብቻ ነው የሚቀረው በሜዳው የሚጫወተው ማለት ነው። አዎ አሁን አንድ ነገር ልንገርሽ፣ ዝም ብሎ ማሸነፉ የማይቀር ከሆነ አርሰናል የፕሪሚየር ሊጉን ዋንጫ በበርንሌው ጨዋታ ቢያሸንፍ ደስ አይልም? በሜዳው በኤምሬትስ ይሄ በባዳ ሜዳ ከሚያሸንፍ እነሱ ነገሩ የትም ቢሆን ዘንድሮ እዚህም ቢሆን አይ ኖ ግን እውነትን ነው ከሆነ አይቀር። ለምሳሌ ሊቨርፑል የመጀመሪያውን የፕሪሚየር ሊግ ዋንጫ ሲያሸንፍ ከኤርገን ክሎፕ ጋር ኮቪድ ሆኖ ረሳ ነው ደበዘዘ እኮ ብዙም ትዝታ የለንም። ደጅ ወጥቶ ሰለብሬት አያረጉ፣ ስቴዲየም ተገኝቶ ሰለብሬት አያረጉ። በቤትሽ ከልጆችሽ እና ከሚስት ጋር ምናምን ወይም ሚስት ከባሏ ጋር ምናምን ነው ሰለብሬት ስታደርግ የነበረው። ያናድዳል። ይህን ሁሉ ዘመን ዋንጫ ሳይበላ ቆይቶ ዋንጫ ሲበላ ኮቪድ ነው፣ ከቤት አይወጣም፣ ኮቪድ ነው፣ ስቴዲየም አይገባም። ከዛ በኋላ እኮ ነው ሁለተኛውን ከአርነ ስሎት ጋር አምና ሲያሸንፉ ሴሌብሬሽኑ በጣም 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 የተለየ የሆነው። ልክ ነው። አሁን አርሰናል ከበርንሌ ጋር በሚያደርገው ጨዋታ በርንሌን አሸንፎ ዋንጫ ማሸነፉን እንዲያረጋግጥ ሻምፒዮን ሆነ አርሰናል እንዲባል በሜዳው ዋንጫውንም እንዲቀበል እኮ ነው የምልሽ። ሲቲ ከብሬንትፎርድ ጋራ በሚያደርገው ጨዋታ ወይም ከክሪስታል ፓላስ ጋራ በሚያደርገው ጨዋታ ተጨማሪ ነጥብ ሊጥልለት ይገባል። እና ደግሞ አርሰናል ራሱ ማሸነፍ አለበት ዌስትሃምን ኤርሊየስት መሆን የሚችለው ከበርንሌ ጋር ባለው ጨዋታ ነው። ኤርሊየስት ማለት አሁን ማንቸስተር ሲቲ ስንት ነጥብ ነው የሚደርሰው? ማክሲመም 83 ነው የሚደርሰው። አሁን 71 አይደል ያለው? 71 ነው። 4 ጨዋታዎች አሉ። ከ4 ጨዋታ 12 ነጥብ ይገኛል። ብትደምሪው 83 ነው ማክሲመም ማንቸስተር ሲቲ የሚደርሰው። አርሰናል ማክሲመም መድረስ የሚችለው 85 ነው። ስለዚህ ማንቸስተር ሲቲ በብሬንትፎርድ እንደገና ነጥብ ቢጥል 81 ይሆናል። 2 ነጥብ ስለጣለ አቻ ከወጣ ከተሸነፈ 80 ነው የሚሆነው። አርሰናል በበርንሌው ጨዋታ ሻምፒዮን መሆኑን ያረጋግጣል ማለት ነው። ማንቸስተር ሲቲ ገብቶሻል? ገብቶኛል። ስለዚህ በብሬንትፎርድ እና በክሪስታል ፓላስ ጨዋታ የሆነ ነገር ከተፈጠረ አርሰናል በሆም ጌሙ ሻምፒዮን መሆኑን ያረጋግጣል። ካልተፈጠረ ደግሞ እስከ መጨረሻው ድረስ ይቀጥላል። ነገራችን ላይ የእንግሊዝ ፕሪሚየር ሊግ በዚህ መንገድ መካሄድ የጀመረው መቼ ነው? 92-93 ከዛን ጊዜ አንስቶ የፕሪሚየር ሊጉ አሸናፊ ወይም ሻምፒዮን በ10 አጋጣሚዎች በውድድር ዓመቱ የመጨረሻ ጨዋታ ተለይቷል። ዘንድሮ 11ኛው ሊሆንም ደግሞ ይችላል። ያው ለዛ ነው ቀጣዮቹ እየተመላለስን እናወራው እንጂ ባንዴ እኮ አይሆንም። ለዛ ነው ቀጣዮቹ ጨዋታዎች በጣም በጣም ወሳኝ ናቸው የሚለው አገላለጽ ደግሞ የሚመጣው ከዚህ አንጻር ነው። ቅድም እንደተናገርነው ነው። አሁን አንድ በአቬሬጅ አስቀምጠውት ነበር። ማን በደከም ያለ ጨዋታ ያደርጋል፣ ማን ደግሞ ከሁለቱ ማለት ነው ከማንቸስተር ሲቲ እና ከአርሰናል ማን ደግሞ ትንሽ ጠንካራ ጨዋታ ያደርጋል። በተለይ የደረጃ ሰንጠረዡ ላይ ያላቸውን ቦታ ግምት ውስጥ በመክተት ነው። እና ዌስትሃም 18ኛ ደረጃ ላይ ነው፣ በርንሌ 19ኛ ደረጃ ላይ ነው፣ ክሪስታል ፓላስ 15ኛ ደረጃ ላይ ነው። ስለዚህ በአቨሬጅ አርሰናል በደረጃ ሰንጠረዡ 17ኛ ደረጃ ላይ ካሉ ክለቦች ጋር ይጫወታል። የአርሰናል ቀሪ 3 ተጋጣሚ ክለቦች አማካይ የደረጃ ሰንጠረዥ ቦታ 17ኛ ነው። 17ኛ ሲቲዎችን ልታስፈራራችሁ ነው። ማንቸስተር ሲቲ ደግሞ ብሬንትፎርድ 7ኛ ነው። ከዛ ክሪስታል ፓላስ 15ኛ ነው። በርንመዝ 6ኛ ነው። 28 አስቶን ቪላ 5ኛ ነው። 28 እና 5 33 ሲካፈል ለ4 ነው የሚሆን እና በአቨሬጅ 8ኛ ደረጃ 9ኛ አካባቢ ነው የሚሆን። እና የማንቸስተር ሲቲ ጨዋታዎች እና የአርሰናል ጨዋታዎች መካከል ያለው ልዩነት በዚህ የአርሰናል ተጋጣሚዎች እና የማንቸስተር ሲቲ ተጋጣሚዎች በሳቸው ስሌት የማንቸስተር ሲቲ ተጋጣሚዎች በጥፍ ከበድ ይላሉ። 17-8 ይሄ ግን የደረጃ ሰንጠረዡ ላይ ያለውን ነገር ብቻ ነው
የሚያመላክተው። ለምሳሌ አሁን ዌስትሃም 18ኛ ደረጃ አይደለ፣ ግን ካሉት በጣም ታፍ ጨዋታ ይሆንበታል አርሰናል የሚባለው ይሄ ነው አይደል? በቃ ላለመውረድ ስላለው የተለየ ነገር ሊመጣ ይችላል የሚለውም አብሮ መታየት ይችላል። ግን በጣም ቀጣዮቹ ጨዋታዎች የበለጠ እንድናስባቸው የሚያደርግ ውጤት ነው። የለወጠው ነገር በጣም ብዙ ነው። የትላንትና ያቻ ውጤት በተለይ ከደረጃ ሰንጠረዡ ፍክክር ጋር በተያያዘ የለወጠው ነገር በጣም ብዙ ነው። እንደገና ደግሞ አብረው መታየት ያለባቸው ጉዳዮችስ ምንድን ናቸው የሚለውን ተመልሰን ስንመጣ ማውራት እንችላለን። አርሰናል ቤት የሚቀይረው ነገር ያለ ይመስለኛል። በተለይ ከፉላሙ ጨዋታ በኋላ ያሉት ነገሮች፣ ለዛሬ ጨዋታ እየተደረገ የሚገኘው ዝግጅት፣ የሚወጡት መረጃዎች፣ እነዚህ በጣም ትልቅ የሙድ ለውጥ ያመጡ ይመስለኛል። ምን ተሰማችሁ ትላንትና? ልክ ኤቨርተን 3-2 ሊያሸንፍ ነው ካላችሁ በኋላ ዶጉ ሲያገባ 2 ነጥብ ይጥልልን ብለው ሲመኙ ግን እየጠበቅ አልነበረ? ምን ማንቸስተር ሲቲ የሆነ ነገር ሊያደርግ ይችላል የሚል ስሜት አልነበረ? ነበረኝ። የብዙ ሰው ስሜት ይሆናል ብዬ ነው የምገምት። እሺ ጨዋታውስ ካለቀ በኋላ ነው እየተባለ እኮ ትችት ወይም ተቃውሞ አለ። እንመለስበታ። እሺ ዳኛው ሲቲን ጠቅመዋል ነው አይደል? ነጭነጭ ካለቀ በኋላ ነው በቃ ማሰማት ነበረባቸው ጨዋታው አልቋል የሚለውን ፊሽካ ገባኝ። እሺ ለማንኛውም እንመለሳለን። አድማጮቻችን በያላችሁበት ቆይታችሁን ከኛ ጋር አድርጋችሁ እየተከታተላችሁን ስለሆነ በጣም በጣም እናመሰግናለን። መልካም ጊዜ እንዲሆንላችሁ እንመኛለን። እንመለሳለን። እሺ ጥያቄን ግን አልጠየኩም እኮ አሁን አሪፍ ጥያቄ እየጠየኩ ነበር። ምን ተሰማችሁ የሚል ይኸውልሽ መጀመሪያ ላይ አቻ እንኳን ቢወጡ እያለ ይመኝ ነበር የአርሰናል ደጋፊ። ከዛ እስከ 96-90 ምናምን ደቂቃ ድረስ 3-2 ሲሆን ሲቲ ሊሸነፍልኝ ነው አለ። ከዛ ዶኩ አገባና 3-3 ሆነ፣ ጨዋታው አለቀ። የመጀመሪያ ምኞትሽ ተሳክቶ አቻ እንኳን በወጣልኝ የሚለው ግን ለምን የመከፋት ስሜት ፈጠረ የሚለውን አስበሽዋል? ወይም እስቲ ልክ ያ ጎል ሲገባ ያሰብኩት ተሳካ፣ ያለምኩት ደረሰ፣ ሀሳቤም ተሟላ፣ መንፈሴም ታደሰ ነው የምትሉት ወይኔ ነው የምትሉት? እስቲ ምንድን ነው ያቺ የዶኩ ጎል የፈጠረችባችሁ ስሜት? በተለይ ዋንጫውን አርሰናል እንዲያሸንፍ ከፍተኛ ምኞት ያላቸው የመድፈኞቹ ደጋፊዎች ያቺ ጎል ስሜታችሁን ከየት ወዴት ወሰደችው? ወይስ ስቲል ቢግ ሪሊፍ ነው የተሰማችሁ? 1 2 የእግር ኳስ ተንታኞች ልክ ማንቸስተር ሲቲና አርሰናል በነጥብ እኩል ሲሆኑ የግብ ክፍያ ወሳኝ ነው ብዙ ባገባ የሚለው ይለያቸዋል ምናምን ሲባል አንድ ስሌት ሰርተው ነበር በቀሪ ጨዋታዎቻቸው ላይ ውጤት ሲያስገምቱ። በጣም የገረመኝ ኤቨርተን ከማንቸስተር ሲቲ ጋር አቻ ይወጣል ብለው ነበር። አርሰናል ደግሞ ከዌስትሃም ጋር ነው እንደዚህ ውጤት ይበላሽበታል ብለው የሚገምቱት። አሁን ምንድን ነው የእናንተ እውነት? እንበላዋለን ላይ ደርሳችኋል ወይስ ቆይ ግድ የለም ሌትስ ዌት ኤንድ ሲ ይሄ ያለ አይደል ቆይ የሚሆነውን እኔ ግድ የለም ይሄ አንዳንዴ ለመኮፈስ እድል የማይሰጥ ለማቅራራት እድል የማይሰጥ አይላር ይሄ ጭንቅ የሚልሽ እርግጠኝነትሽን የሚያጎድል ምናምን የት ጋ ነው የእናንተ ስሜት? ይሄ ማወቅ አትፈልጊ? አዎ በጣም ጠይቀናል። እስቲ አስተያየት ይስጡበት። እሺ It's on here now. The goalkeeper's been and South Africa have done Shaker Sport 2010.